ሰላም ሰላም ጤና ይስጥልን ውዴጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ሆናችሁ ይህን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁ ዛሬ ዕለተ ቅዳሜ ቀን 18 2017 በኢትዮጵያ ዘመን አቆጣጠር አፕሪል 26 2025 በጎርጎሳውያን የዘመን አቆጣጠር የጋት ዕለታዊ አጫጭር መረጃዎችን ይዤ በጣም ብዙ ነው ያለኝ መረጃ ግን አሳጥረዋለሁ አጠራ አርጌ ውድ ጊዜያችሁን እንዳልሻማ ሞክራለሁኝ ዘወትር አብራችሁ ስላላችሁ እጅግ በጣም አርጌ አመሰግናለሁ ትናንት ስቀርጽ በጣም ብራይትነሱ በዛና በጣም አስቸጋሪ ነበር ግን አመሰግናለሁ በጣም ስላያችሁልኝ ማለት ነው እንደዛም ነው በእውነት ምስጋና ይድረሳችሁ የዛሬው እንደሚስተካከል ተስፋ አድርጋለሁ ግን ደጋግሜ እንደምላችሁ የጊዜ ጉዳይ ነው እርግጠኛ ሁኑ ጋት ሚዲያም የራሱ ስቱዲዮ ይኖረዋል ኢትዮጵያም የቀይ ባህር አክሰስ ይኖራታል በዚህ መቼ ጀስት የወደ ቀድማተውና በጣም ከልቤ አመሰግናለሁኝ እንግዲህ ባጫጭር መረጃዬ የሶማሊያ የፓርላማ አባላትን ተቃውሞ እናያለን የግብጽ ጠቅላይ ሚኒስትር በሶማሊያ ተልኮ ሰራዊት ባዋጡ አገራት ስብሰባ ላይ ተሳትፈዋል ስብሰባውም አዲስ ተጨማሪ ውሳኔ ወስኗል እሱን ምን ወሰኑ የሚለውን እናያለን በተመሳሳይ የሶማሊያ የውስጥ ፖለቲካ ያው ከለት እየባሰበት እየተከፋፈለ ነው ያለው እኛ በኢትዮጵያ ውስጥ የዲጂታል መታወቂያ ወይ ፋይዳ ምንለው በእነሱ በሶማሊያ ኦልሞስት ያው የስሙ ሊለያይ ይችላል ዝሮ ኒራ ናሽናል የብሔራዊ መታወቂያ ናሽናል አይደንቲፊኬሽን ኤንድ ሬጅስትሬሽን ኦቶሪቲ እኛ ፋይዳ እንደሚባለው ተመሳሳይ ነው በነገራችን ላይ የኢትዮጵያ ብሔራዊ መታወቂያ አገልግሎት ነው በዛ ጁባላንድ ክልላዊ ግዛት የሆነው ጁባላንድ አልቀበልም ብለዋል ከጁባላንድን ደግሞ መጀመሪያ ፑንትላንድ ማልቀበልም ብለዋል በተመሳሳይ በናሽናል ኮንሰልታቲቭ ስብሰባ ተጠርቶ ነበር ሜ1 እና 2 ይካሄዳል ብያችሁ ነበር የሶማሊያ ልክ ኢትዮጵያ የሀገራዊ እርቅ የብሔራዊ እርቅ ወይ ሀገራዊ ምክክር ኮሚሽን በነገራችን ላይ የሀገራዊ ምክክር ኮሚሽኑ ሌላ አይደለም ሞሮለስ የብሔራዊ እርቅም አንድ አካል ነው በታሪካችን የተነሱ ከድንበር ከግዛት ይገባኛል ግዛት አልኩ ወሰን ይሄ ወሰን ወደኔ ቢካለል ይሄ እንደዚህ ቢሆን ባንዲራው በኢትዮጵያ ሰንደቅ ዓላማ ላይ የኮከብ ምልክቱ ወናንዳንዴ ብዙ ሰው I'm sorry ያው በአድ ጊዜኛም ተቃውመናል እና የተቃወምነው anyways ያው ተቃውሞ የኛ ሀገር ተቃውሞ ጤናማም አይደለም ከተቃወምክ ሙሉውን መቃወም ከደገፍክ ሙሉውን መደገፍ ነው እኛ ሀገር የተያዘው ጽንፍ ነው ወይ ጭልጥ ያልክ ተቃዋሚ ትሆናለህ ወይ ጭልጥ ያልክ ደጋፊ ትሆናለህ መሃል ላይ ቫኪዩም አለ ክፍተት አለ እኔ እንኳን እንደዛ አልነበርኩም ለምሳሌ ኢህአዴግን መለስን አምረሬ ቃወማለሁ ከሚለው ሞሮለስ ጣላለሁ ወደሚለው ራሴንም ያው ሰልፍ ክሪቲክስም ማድረግ አስፈላጊ ስለሆነ ያ ነበር ግን የህዳሴ ግድብን በፍጹም ልቤ ነበር በአደባባይ የደገፍኩት እና በዛ ምክንያት አንዱ ያው
እችም ነበራችሁ የቅርብ ጊዜ ስለሆነ ነው ግድቡን ማነሳው ደጋግሜ ያኔ ግድቡ ምን ይባል ነበር የአረብ አብዮት ወደ ኢትዮጵያ እንዳይመጣ መለስ ዜናዊ ያንን ለመከላከል ነው ያደረገው የውስጥ ቀውሱን ዳይቨርት ለማድረግ ነው ዘተረፈ ይባል ነበር ምን ችግር አለ ያው እንግዲህ ወዳጆች ብዙ ሰው እንደው መቼም ማለት አሁን ፖለቲካ በዛ መሰረታል በቃ ማጥላላት ነበርና ያንን ያጥላሉ የነበሩ የፖለቲካ ሊደሮች ምናምን ዋይት ኤሌፋንት ነው ወዘተረፈ ይሉ የነበሩ ሰዎች ዛሬ ግድቡን አይተውታል እኔ በወቅቱ ኤሌክትሪክም ማያመንጭ ብቻ ገድበ ነው መገደብ ከቻል የዘመን መለወጫም ቢሆን ሄደን 5 ቀን ምናምን አላለዛ አባይ ጋር ጳጉሜ 1 እስከ 5 ወይ እስከ 6 ሱም ቢሆን ሴሌብሬት እናደርግበታለን ብዬ ነበርና ኤኒዌይስ አዳዲስ ነገር ሲመጣ መቃወም አለ ለምሳሌ ኢትዮጵያ ውስጥ ሁሉም ለሀገራዊ ምክክር ኮሚሽን አጀንዳቸውን አስዘዋል with the exception of ትግራይ በታሪክ ፊት ለትግራይ ፖለቲከኞች የምናገረው አትግፉት ታሪክ ነው የሚመዘግበው ለምን ትገፋዋለ በሀገራዊ ምክክር ኮሚሽኑ የትግራይ ፖለቲከኞች ምን አሉ ሚለው ይመዝገብ ጠይቁ አሁን አንዳንዶች ፖለቲከኞች አያለሁኝ ከታተላለሁ በነገራችን ላይ ትግረኛ ለመስማት ጥረት አረጋለሁ እኮ ጽሁፎችንም ለማንበብ ጥረት አድርጋለሁ እና አንዳንዶቹ እስከ ሊማልሞ የትግራይ ነበረ እንደውም አንዱ ወዳጄ ስላችሁ just ሐሳብ ነው እስከ ዳባት እስከ ወልዲያ እስከ የዶሮ ግብር የሚባለው ወልዲያ እና ሞሮለስ አፋር ምናምን ያ አባይ ትግራይ አስመዝግቡ የለም ብለህ አኩርፈህ ሐሳብህን ሳትገልጽ ብትሄድ አይቻልም አገራዊ ምክክር ኮሚሽኑ ላይ መሳተፍ የለብንም የሚል ካለ ሐሳብ አልባ ነው ያሰው ነጋዴ ነው ሐሳብ ግን አስመዝግብ ከተተገበረ ሰየው ካልተተገበረስ ለበለጠ ትግልህ ማቀጣጣያም ይሆናል ከፈልክ ምን ችግር አለ እንዲያም ብለን እናስ አልተወከልንም ነበርና ስላልተወከልክ ምን ይሆናል ምዜ እና ከሜይ 1 እስከ 2 ኤንዌስ በናሽናል ኮንሰልቴሽን ኮንፈረንስ የብሔራዊ ምክክር ኮንፈረንስ ላይ እንዲሳተፉ የቀረበውን ጥሪ አይ ቲንክ ይሄንን ተመልሽ መመለስ የለብኝም ይመስለኛል የፑንትላንድ ፕሬዝዳንት አብዱላሂ ዴኒ አልሳተፍም ብለዋል ማልሳተፈው አሳታፊ አይደለም አካታች አይደለም ግልጽነት የትራንስፓረንሲ ይጎድለዋል እና የጎሳ ፖለቲካ ነው የሶማሌ እኛም ሀገርኩ የብሔር ፖለቲካ ሞሮለስ ተመሳሳይ ነው በዛ አጋጣሚ ቅድም ትግረኛ አከታተላለሁ ያልኳችሁ ትናንት ሌተናል ጀነራል ታደሰ ወረደ ከጋዜጠኛ ዳዊት ከበደ ጋር በዳዊት በሚያዘጋጀው በአውራምባ ታይምስ በዳዊት ዩቲዩብ ማለት ነው በዛ የተላለፈ የ1 ሰዓት ከ4 ደቂቃ ከ1 ሰከንድ ፕሮግራም ተከታትዬ ነበርና አንዳንዱ በነገራችን ላይ ለምንድነው ፖለቲከኞች ቀልድም እኮ አለው ምን ይላሉ ንጌታቸው ፈንቅሊዮ እንተሆነ በዘይ ሻራዊ አካል ይጻረ ኦኬ ይሄ ያው እንግዲህ አነባበቡ ትግረኛ በጎጃመኛ ብሏል ከዚህ በፊት ስዩምና ንጌታቸው ትግረኛውን ሳነብ እንዴ ይሄ ትግረኛ በጎጃመኛ ነው አክሰንቱ አለኝና just ፈን ስለሚያረገኝ ነው እንደዛምላችሁና ንጌታቸው ፈንቅሊዮ እንተሆነ በዘይ ሻራዊ አካል ይጻረ ምን ማለት መሰላችሁ ንጌታቸው የጌታቸው ነው ፈንቅሊዮ መፈንቅለ መንግስት ተፈንቅሏል ወይ እንተሆይና ተደርጎበታል ወይ የሚለው በዘይ ሻራዊ ማለት በገለልተኛ ማለት ነው እና ይሄ ተከክል አይደለም
እሳቸው የጸጥታ አካል ነበሩ እኔ ከስተታችን ብንማር በቃ የትግራይ ርዕሰ መስተዳድር መሆን እፈልግ ስለነበረ ወይንም በቃ ጌታቸው የተቀመጡትን የትግራይን ህዝብ ብሔራዊ ጥቅም ያው እንደ ብሔር ስለምስ ፍላጎት ተፈናቃዮችን ማይመልስ ወዘተረፈ በያስብ ስለነበረ ወይም ዲዲአር በዚህ ምክንያት ተፈጽሟል ለዛ ትክክል አይደለም ግን ምናምን ማለት በገለልተኛ ማን ነው ገለልተኛ አካል አፍሪካዊ ነኝ ማን ያጣራው ኢጋድ ይሄ ትክክል አይመስለኝም ማህተም መንጠቅ ሰዎች ሙታይል እንዲያድጉዶም ላይ ከዛ ደግሞ ምናሉ የትግራይ ፖለቲካን የሚፈትን የትግራይ ፖለቲካ ባውራጃዊነትና አካባቢያዊነት የታጠረ ነው የትክክል መሆን የለበትም ብለው ኦፍ ኮርስ ላይር እንዳለው የተለያየ ድርብርብ ማንነት የሃይማኖት ማንነት እንዳለ የሃይማኖት ማንነት ፈተና አይደለም ብለዋል ትክክል ነው ትግራይ እስልምና መገኛ ነች የክርስትና መገኛ ነች ትግራይ የኢትዮጵያ የስልጣኔ ሃሁ መጀመሪያ ነች ለምን የትግራይ ትንሳኤ ወደፊትም የሚሆነው ከቀይ ባህር ጋር የተያያዘ ልክ እንደ ድሮ ትራንስፖርቱ ባህር ላይ ብቻ የተወሰነ አይደለም ለምሳሌ ብዙዎቻችሁ እንግዲህ ምን ማለት እንደሆነ አብራሩ ለምሳሌ አንተ ሸዋዬ ነህ እንዴ ይባላል አይደል ሸዋዬ ነህ እንዴ አንተ ምናምን ምን ማለት ነው ሸዋዬ ነህ ወይ ማለት ይሄንን ይሉ የነበሩና ማን ናቸው የድሬዳዋ ልጆች ምናምን ናቸው እኮ የድሬዳዋ አካባቢ ለምን ስልጣኔ ቀድሞ የሚመጣ በኋላ በባቡር ሆነና የድሬዳዋ በዛ አካባቢ ያለው ስልጣኔ ቀድሞ ያ ሊሆነ ነገር አዲስ ነገር ሲሆን ዘግይቶ ደግሞ በባቡር በሙሉ ቀስ ብሎ ደግሞ ሸዋ ይደርሰዋል ማለት ድሮ ስልጣኔ ኪነጥበቡ አርቱ ሃይማኖቱ አሁን ሃይማኖት ሰባችሁ የሚመጣ በየት ነው በቦሌ ነው የሚመጣው ድሮስ የካቶሊክ ሚስዮኑ አሰብን የገዛው ሰውዬ በጀልባ ምንድነው በመርከብ አርገ ብቻ ዘመኑ በነበረው በውሃ ትራንስፖርት ስፔን ዓለምን የገዛው ያኔ በውሃ ትራንስፖርት በነበረበት ዘመን ነው በመንገድ ትራንስፖርት ደግሞ አሁን ቻይና መልሳ ያ የንግድ መስመር ነው ሰው ወደ ጥንት ወደ ሲቪላይዜሽኑ ሲመለስ ወደ ጥንት የከፍታ ዘመኑ ነው የሚመለስ ኢትዮጵያም ወደ ጥንት የከፍታ ዘመኑ አለመመለስ ነው ጥረት ያረጋች ያለችው ፐርሺያ ወይ ኢራን ወደ ጥንት ከፍታ ዘመን ይመለሳለው ነው ትግሏ ቱርክ ሌላ አይደለም በኦቶማን ኢምፓየር ዘመን የስልጣኔያቸው ጥግ የት ደርሶ ነበር ካርታቸው ይዘዋል እነሱ እስከ ሐረር ኢትዮጵያ ሐረር ገንጥሎ ይወስዷል ማለት አይደለም ኢንፍሉዌንሳቸውን ዛ ስፌር ኦፍ ኢንፍሉዌንስን ዛ ማለት ሳውዘርን ሶማሊያ ወይ ሞቃዲሾ የሚባለው በኦቶማን ኢምፓየር የማን ነበር ቱርኮች ነበር የሚመሩት የመን ድረስ ይደርሳሉ እና ማንነት የሃይማኖት ማንነቱ ፈተና አይደለም ብለው አስቀምጠዋል ከዛ አካባቢያዊነት ብለው በአካባቢንም ይጠራሉ እንድርታ አጋመ አድዋ ምናምን ከተሞች ነው የሚጠሩ አይ ቲንክ የትግራይ ማንነት ምንድነው ሽረ ምናምን የትግራይ ማንነት እንደሱ አይደለም መዋሸትም አያስፈልግም የትግራይ ማንነት እንድርታ አለ አጋመ አለ ተንቤኑ አገው አለ ራያ ወይ ይሄ ዋጅራት እነዚህ አለ እነዚህን መግፋት አለ የለም ይላው የትግራይ ፖለቲከኞች ይሁን አውራጃዊነት በተመሳሳይ ብሔር በግድ ነው የመጣው ተጨፍልቆ አማራ ነው ኦሮሞ ነው ትግራዋይ ነው የደቡብ ብሔር ብሔረሰቦች ተብሎ ደግሞ አንድ ላይ እንደ አንድ ብሔር የነበረው ለዘመናት የነበረው የቱ ነው ወጃሚነት ነበረ ጎንደሬነት ነበረ ሸዋ the proper ሸዋ ይሄ ደግሞ ሸዋ ያ ትልቁ የሸዋ ስልጣን የሚባለው ወይ ሸዋ የቱ ነው
ደብረ ሊባኖስን ይዞ ሃርቫርድ በሉት ደብረ ሊባኖስ በዘመኑ እዛ አሰቦት ገዳምን ይዞ ሀዲያው ከምባታው ጉራጌው ኢቭን እስከ ይሄን ሸዋን ሙሉ ሸዋን አምቦን ምስራቅ ሸዋን ራሱ ሰሜን ሸዋን ያ ይዞ ሜልቴት ያረጋል አይዲዮሎጂው በዘመኑ ደብረ ሊባኖስ ወይ አሰቦት እኛ ሀገር ላይ ሃይማኖት ተቋማት ወደፊት እሱን እናያለን በሌላው ዓለም የሃይማኖት ሃርቫርድ ኦክስፎርድ እነዚህ ከሃይማኖት ተቋምነት ነው የሃይማኖት ትምህርት ቤት የነበሩት ነው በኋላ ወደ እያደጉ ወደ ዘመናዊ የትምህርት ተቋም ሄዱት እና ኤኒዌይስ የአውራጃዊነት ስለ አካባቢ ማሰብ ዲሴንትራላይዜሽን ፈተና ነው ወይ ብሔር ነው ወይስ የሚያዛልቀው ሚለው እኔ አሁንም እላቸዋለሁኝ ብታዳምጡት የትግራይ ፖለቲካ በአካባቢያዊነት እየተፈተነ ነው ብለው ያስቀመጡታሉ አካባቢያዊነት በሚል የተቀመጠው ትክክል ነው ወይ የትግራይ አካባቢያዊነት ማለትስ ሪሊ የተጠቀሱት እነኛ ናቸው ወይ ቅድም ያልኳችሁ ይሄ አድዋ ምናምን አድዋ እነዚህ ከተሞች ናቸው ራዘር እንድርታ ሰባ እንድርታ ማለት ነው አጋመ ራያ ተንቤን አገው እነዚህ ነገሮች አለ ወይ የሆነ አካባቢ በልዩ ሁኔታ የሚጠቀምበት የሆነ ስም ይጎዳበት አለ ወይ አውራጃዊነት በራሱ ፈተና ነው ወይ ትግራዋይነት ምንድነው ምን መሰረት አድርጎ በተመሳሳይ መጠየቅ አለበት አማራነት ምንድነው አሁን አንዳንዱ ለአስተዳደራዊ አመችነት ሲባል ጎንደር ወልቃይትን ይዞ ሰሜን ጎንደር ደቡብ ጎንደር ማዕከላዊ ጎንደር ምዕራብ ጎንደር ራሱ ዘ ፕሮፐር ጎንደር ፕሮፐሩ ወይ አውራጃ የሚባለው ያ ይዞ ይደራጅ ለአስተዳደራዊ ለምንድነው መቼም ወልቃይት ጠገዴ ሰቲት ሁመራ በበየምድር ክፍለ ሀገር በወገራ አውራጃ በዳባት ስር እንደነበረ ሁሉም ሰው ያምናል ያውቃል አይ በዚህ ጊዜ እንደዚህ ነው በ19ኛ ሊምጣስ ሁሉ ይታይ ወልቃይት ጠገዴ ሰቲት ሁመራ ግን በአማራ ውስጥ ነው ያውቃል በአማራ ክልል ውስጥ ነው ያውቃል በተመሳሳይ አማራ ክልል የሚባለውን የፈጠረው ማን ነው ወያኔ ነው አይ የለም እንዱሰር ለምሳሌ መተከልን የሚባለው መተከል እንግዲህ ጎጃም the proper ጎጃም አለ ምስራቅ ጎጃም ምንለው ማለት ነው ዳሞት አለ ወይ አሁን ምዕራብ ጎጃም የሚባለው እንደን መተከል አለ የመተከል አውራጃ ከዛ በኋላ ጎጃም አንድ ላይ የሆነ የጎጃም ጠቅላይ ግዛት የሆነው ፕሮፐር ጎጃም ምስራቅ ጎጃም ዳሞት ምዕራብ ጎጃም እና መተከልን አንድ ላይ አዋሃደና የጎጃም ጠቅላይ ግዛት ተባለ መተከል በአማራ ውስጥ አማራ የሚባለውን ክልል የፈጠረው ህገ መንግስቱ የለም የአማራ ክልል እንዳለ መቀጠል ፈልጋለሁ ካልክ ወልቃይት መጠየቅ የለብህም መተከል የሚባል ጥያቄው አሁን ወደ አውራጃ ስትመለስ ነው እነዛን የምጠይቃችሁ ጥያቄዎችን ያንን ማን ነው የምጠይቀው ያንን የሚጠይቀው ምናምን ያው ዝርዝር ውስጥ መግባት እና እኔ ዞሮ የኢትዮጵያ መፍትሄ የሚሆናሉ በየማስባቸው እነዚህን አውራጃዎች ናቸው ከዛ ጎንደር አስተዳደራዊ ጥያቄ ጠየቀ አማራነት ምናምን አማራነት 30 ዓመት ነው እንደዛ ነው ወሎን ውሰድ የወሎ ጠቅላይ ግዛት የሚባለው እንዳልኳችሁ ለምሳሌ አፋር እስከ ዳሎል ድረስ የትግራይ ነበር
ትግራይ እኮ ኤርትራ በራስ ውስጥ ነበር ባህረ ነጋሽ ተብሎ ሰው አውራጃዎች መፍትሄዎች ናቸው ከዛ አንዳንዱ ይመጣና ኦሮሚያ እንዲ ሳይሆን ምናምን እኔ ጀን እዚህ ላይ ካመመኝ እጀን አስተካክለዋለሁ አሳክመዋለሁ ይሄ ለምሳሌ እጄ እዚህ ጋር ይሄ ጋንግሪን ከሆነ አየከለ እጅ እንዲ ሳይሆን አይደለም አስተካክለዋለሁ ሁለት በክልል ውስጥ ስትሆን ነው አማራነት እንደዛ ከሆነ አማራነት የሚባለው ከክልሉ ውጭ ያለውን አያቅፍም ማለት ነው ሌሎች መጡ ነገሮች አሉ ኤንዌይስ በተከታተሉት በታዳምጡት ደስ ይለኛል የሌተናል ጀነራል ታደሰ እንደን ምንድነው በሶማሊያ የሶማሊያን ጉዳይ ከዚህ ከእቴ ብሔራዊ መታወቂያውም የጁበለንድ ሪጀክት አረጋው ፋይዳ ምንለው ወይንም የብሔራዊ መታወቂያ የብሔራዊ መለያ ዘን በተመሳሳይ ጁበለንድ ሪጀክት አረጋው እንዲሁም አሁንም ጁበለንድም ፑንትላንድም የብሔራዊ የምክክር ኮንፈረንስ ላይ አንሳተፍም ብለዋል እና ሰይድ አብዱላሂ ደኒ የፑንትላንድ ፕሬዝዳንት አካታች ግልጽ አሳታፊ ባልሆነበት ሁኔታ አልሳተፍም ብለው ያስቀመጡት ሁኔታ አለ እንግዲህ እንደምታውቁት የተባበሩት መንግስታትም የአፍሪካ ህብረትም ኢንክሉሲቭ የሆነ አካታች የሆነ ዲያሎግ በጣም ወሳኝ ነው ይሄ ባልሆነበት ሁኔታ ያልሸባብ መስፋፋት ባለበት ብሔራዊ አንድነት በሌለበት ሁኔታ እንዲሁም ይሄ በአካባቢ በጎሳ መከፋፈል ያለበት ለአልሸባብ ጅግ በጣም ለልበቅምጥ የሆነ ነገር እየሆነ ነው የሚል የተቀመጣለ አሁንም በነገራችን ላይ ወዳጆቼ ወደ ዋናው መለሳለሁኝ የግብጽና የጅቡቲ የዶራሌህ የሚባለው ወደብ የኢትዮጵያ 95% አካባቢ የሚሆን በዛ የዶራሌህ ወደብ በተለይ የኢጂፕት ሆልዲንግ ካምፓኒ ፎር ማሪታይም ኤንድ ላንድ ትራንስፖርት HCMLT የሚባለው ኢጂፕት ሆልዲንግ ካምፓኒ ፎር ማሪታይም ኤንድ ላንድ ትራንስፖርት እና የጅቡቲ የወደብ አስተዳደር ይሄ ጅቡቲ ፖርትስ ኤንድ ፍሪ ዞን ኦቶሪቲ DPFZA ይሄንን ነው አንድ የተፈራሩት ከዛ ውጭ ያለው ሶላር እና መነጭ የሶላር ኤሌክትሪክ አግሪመንት የንፋስ ኤሌክትሪክ አግሪመንት የጋራ የንግድ ኤክስፖርት ስጋኮ በጣም በተወደደበት ወቅት ካይሮ ላይ ታስታውሳላችሁ የዛሬ አመት አካባቢ እንግዲህ ኤግዛክትሊ ቀኑን መቼ በዚህ ይልላችሁ አልችልም የቁም እንስሳት ንግድ ከጅቡቲና ከሶማሊያ ጋር ተፈራረመች ካይሮ ከዛ ምን አልኩ ኖ በድንበር ላይ ህገወጥ ከኢትዮጵያ ለመውሰድ ካልሆነ በቀር እንዴት ብሎ ነው ጅቡቲ ምን ያህል አቅም ኖሮት ነው አላው አርብቶ አደር ናቸው ምንም ጥርጥር የለው ግመል አለው ግን ፍየሉ እንስሳው የሚነዳ ከቦረና አርብቶ አደር ነው የጉጂ አርብቶ አደር ነው ይሄንን በደንብ ከተትል ያስፈልጋል ለምሳሌ በጣም ትልቁ ስራው እኮ የበርበራ ኤርፖርት የቁም እንስሳ ንግድ ነው የምትተላለፍበት ሪሊ የሶማሌላንድ ብቻ ነው የቁም እንስሳ ከአፍሪካ እኮ በቀንድ ከብት ብዛት አንደኛ ነው ወደ ሱዳን የሚነዳው ሁመራ ላይ እሱን በሙሉ የት ነው የሚሄደው ከዛ ወደ ፖርት ሱዳን ወደ የት ነው የሚሄደው እሱ ማየት በጣም ያስፈልጋል የኢትዮጵያ ኢኮኖሚ የበለጠ እንዲያድግ የጠረፍ ፖሊስ ማቆም አለበት ኮስታል ጋርድ ወይ ቴሪቶሪያል ኦኬ ኮስታል ከባህር ማሪታይም ጋር የተያያዘ ነው የፌደራል ፖሊስ ነው ከዚህ በፊት ያ አሁን የባቡር የሬልዌይ ፖሊስ አብሮ ለመስራት ከኢትዮ ጅቡቲ ምድር ባቡር ጋር ለመስራት ውል እንዳሰሩ አይቻለን ከዛ ባለፈ የፌደራል ፖሊስ በጣም አርምድ የሆነ ቴክኖሎጂ የታጠቀ ድሮን ሪኮንሳንስ
ሰርቬይ የሚያደርግ ድሮን የታጠቀ እንደ ሁኔታው ሄሊኮፕተር በራሱ ያለው ጠንካራ የሆነ ስምሪት ያለው ቦታዎች ላይ በተመረጡት ከአካባቢው ፖሊስ ጋር የሚሰራ ድንበር አካባቢ በከፍተኛ ሁኔታ የቆም እንስሳት ይሸጣሉ ኮንትሮባንድ የኤሌክትሮኒክስ ዕቃዎች ወደ ኢትዮጵያ ይገባሉ የህገወጥ የማዕድን ንግድ አለ ወርቅ በኮንትሮባንድ ይላካል እነዚህን በሙሉ መከታተል ያስፈልጋል ኤኒዌይስ ግብጽ ከጅቡቲ ጋር የኃይል ማመንጫ የአትክልትና ፍራፍሬ አግሪመንት ከኢትዮጵያ ስለሆነ አትክልትና ፍራፍሬ ምትወጥ እነዚህ አሉ ይሄ ግብጽ ብላ በሚሊተሪ ማስፈራራት ያልቻለችውን ወደ ሶፍት ፓወር ወደ ኢኮኖሚክ ፓወር እየመጣች ነው ምንም ጥርጥር የለውም የኢትዮጵያ ሰርቫይቫል 95% 95% የውጭና ገቢ ንግዳችን እዚህ ዶራሌህ ላይ ነው አውልክ ነው ዶራሌህን እናስፋፋው የበለጠ እናዘምነው ነው ግን እናዘምነው እናስፋፋው በሚል የማዘጌት ወደ ኢትዮጵያ የሚገቡ ቃዎችን የሴኩሪቲ ጉዳይ በርህ ላይ በቃ ይሄን መከታተል ያስፈልጋል ግን ይሄ ፓኒክ ማድረግም ደግሞ አስፈልግም አሁን አንዳንዶቹ እኔ የሚጽፉት ነው ያለው በደንብ አለቀ እንደውም አንድ በጣም እንደዚህ ውጭ ጉዳዩ ላይ ምንድነው የሚሰራም ነው አይደል ውጭ ጉዳይ ከሆነም የብሔራዊ ደህንነት ነው እንዲህ አይነት ስራ ረፉ እንደምታረጉብን ከሆነ በህልውናችን ላይ ከመጣችሁኛም በህልውናችሁ ላይ ለመምጣት አንቸገርም የኛ እንደዚህ ሉፖል አለ ብላችሁ ይሄን መጣሩ ከሆነ እናንተም ጋር ሉፖል አለ ሱን ማሳየት እንደዛ እንጂ they plan to expand the Doraleh multi-purpose port a critical node in the region's logistics chain and the facility currently handled around 99.5% of Ethiopia's foreign trade movement via sea routes እኛ ምንም አይነት እንግዲህ ካልሰማችሁ ፓኪስታንና ጅቡቲም እኮ የጋራ የፖርት አግሪመንት እኮ ተስማምተዋል ፓኪስታንና ጅቡቲ ፓኪስታን እኮ ኤርትራ እንድትገነጠል ከፍተኛው ሚና የተጫወተ ሀገር እኮ ነው እንደዛም ከሆነ ያው ራሱ ፓኪስታን በቀጥታም ባይሆን ከሶሪያ ይሄዱ የነበሩት ካራቺ ላይ የኢትዮጵያ አየር መንገድ ቦይንግ እኮ ጥቃት ተፈጽሞበታል ከዚህ በፊት ስለዋራም ማለት ነው ሶስቱ ማየት ያስፈልጋል ድሮ በጣም ፓኒክ አድርገን በቃ እንዳለቀልን ምናምን አይነት የሚለው ሳይኮሎጂካል ጉዳይ አስፈልጋጅ አይደለም ያ ማለት ደግሞ ኦክሲጅን ባጋችንን ሶፍት ፓወር ሚሆን ሃርድ ፓወር ከሪጂናል ራይቫለሪያችን እየመጣ ሲስማማ እኛም ተመሳሳይ ውል ማድረግ አለብን ኦፍ ኮርስ ይሄን የሚያደርጉት ለምንድን ነው ጅቡቲዎች እኛም ተንደርድረን ሄደን ከዚህ በፊት ውሰዱ ሲሉን የነበረውን ወደ ታጁራን I'm sorry በጋራ አልሙት ሲሉን የነበሩትን ያንን ወደ ከኢትዮጵያ ወደ 1000 ኪሎ ሜትር የሚርቀውን የታጁራን ወደ ተንደርድረን ሄደንኛም እሺ ብለን እንድንፈርም ነው ከዛስ ይሄን የታጁራ ፖርት ፈረምክ ማለት ከዛ ማሪታይም ምናምን ያስፈልገኛል ምናምን ብለ ብትጠይቅ ከዚህ ጋር ከጅቡቲ ጋር እኮ የዚህን ያህል አመት ውል ፈርመዋል የሚል ይሄ ነገር ነው በዛም ዘለን መግባትም የለብንም እንደው ምንም ችግር የለምም ይያልኩ አይደለም በጣም መስራት አለብን እንዲህ እየተሰራ ሊሆን ይችላል እንዲህ ቢደረግ ምናምን ላቸው የሚኖር ይሆናል እሱን ማየት ያስፈልጋል ማለት ነው ሌላው እንግዲህ IMF የአገራትን ኢኮኖሚ እድገት በተመለከተ ትንበያ አውጥቷል የ2025 እንደ ጎርጎሳውያን የዘመን አቆጣጠር ማለት ነው በዚህ መሰረት ኢትዮጵያ 6.6% በዚህ አመት ኢኮኖሚዋ እንደሚያድግ ይተነበያል እንግዲህ ወዳጆች እባካችሁ ምን ያህል ሪዚሊየንት አቅም እየገነባን እንደመጣን ነው በእውነት ነው የምላችሁ ደስ ሊለን ይገባል ሪዚሊየንት ያለው ከደረሰበት ፈተና
ያለውንም ችግር እየተቋቋመ በፍጥነት እያደገ ያለ ሀገር አለ ሊቆጨንም ይገባል ለምንድነው 24 ሰዓት መስራት ያልቻልነው ለምንድነው በየሰፈሩ አንድም ይሁን ዛሬ 6.6% IMF ታድጋላችሁ ይላል የኢትዮጵያ መንግስት ደግሞ ኖ በዚህ አመት 8.4% ብልጽግና ሁለት ቀን ያደረገ ከትናንት ከሰዓት ጀምሮ ዛሬ ሙሉ ቀን ያደረገውን ከሰዓታት በፊት መግለጫ አውጥቷል የብልጽግና ማዕከላዊ ኮሚቴ ግምገማውን የፖለቲካ አካታች እንደሆነ በኢኮኖሚ ፈጣን እድገት እንደሆነ ድሃው እንዳይጎዳ የተደረጉ ድጎማዎችን ወደ ዓለም አቀፉ ኢኮኖሚ ስርዓት ለመግባት ገበያ የሚወስነው የምንዛሪ ስርዓት የድጎማ በፖለቲካ መስክ የኢትዮጵያ የቀይ ባህር አጀንዳ ባለም አቀፍ ተቀባይነት እንዲሆነው አሁንም ቢሆን ፓርቲውም መንግስትም ኢትዮጵያም የቅድሚያ ሰጥተው የሰሩ እንደሆነ በቴክኖሎጂ ሽግግር በዲጂታል ኢትዮጵያ በፋይናንስ ስርዓቱ በአካባቢ በተፈጥሮ ጥበቃ በቱሪዝም መዳረሻ በቀላል መካከለኛና ከባድ ማሽኖች በዝርዝር መግለጫ አውጥቷል ያመራር ፍተሻ እንደሚያደርግም አመላካች አድርጓል ብዙ በየአካባቢው ያሉት ግጭቶች ትናንትም መላለው ዛሬ መላለው ነገም ሞነታሱ ስለሆነ ብልጽግና ውስጥ ያሉ ቀንቀን ብልጽግና የሆኑ ማታ ኦሮሚያ ሲሆን ሸኔ አማራ ክልል ሲሆን ጃውሳ በየአካባቢው ላለው እንደውም እኮ አንዳንዱ እንደ ፓወር ባላንስ ኖ ኦሮሚያ ክልል እኮ ሸኔ አለ ሰው እንደ ፓወር ባላንስ እንደው ባይጠፉ ምናምን የሚሉ ያሉን ይሄ አይጠቅምም በፍጥነት አካባቢያችን ኦሮሚያ እኮ ትልቅ ሀገር ነው ጀስት ኦሮሚያ አፍሪካ ውስጥ ካሉ አውሮፓ ውስጥ ካሉ ሀገራት እኮ እንደኩል ማየት ይችላልላችሁ ሳትይዙይ የኦሮሚያ ፖለቲከኞች የሚመቸኝ አዚፍ ስናቅድ እቅድ በመናቀድበት ጊዜ በዚህ ዘርፍ ቀዳሚ እንሆናለን ብለን ነው የምናቅድ የሚሉ በኔ እድሜ ያሉ ከኔ እድሜ በታቸውን ወጣት አመራሮች አሉ በተመሳሳይ አስተሳሰብ ወደ ሌላ ቦታ ወደ ክልሎች ወደ ሌሎች አካባቢዎች ማደግ አለበት በሻይ ቅጠል እየተሰራ ያለው የሚገርም ነው በስንዴ ሰው 6.6 IMF ታድጋላችሁ ሲል የኢትዮጵያ መንግስት 8.4% ነው ማድገው ነው ልንከራከር ልንቆጭ ይገባ የነበረው በዚህ ነው ግን አንድ ግብጽ አንድ ዝብሎ የሆነ ሰው ያስታጠቀውን ያንን ያለው አጀንዳው በቃ እንዲሆነ ከዛ አንፃር ማየት ያስፈልጋል ከዛም ውጭ አሁን ደብዝ የሆነ ኢኮኖሚክስ ውስጥ ገብተን ያንን ያለኝን የግልባ በዚህ ሞኔታሪ ፖሊሲ በዚህ ፊስካል ፖሊሲ አጠቃላይ ከዚህ ዲቫሉዌሽኑ ይሄ ነው የገንዘብ የመግዛት አቅም እንዲዳከም በመደረጉ ወይም ገበያ መር በመሆኑ እንዴው ቲዮሪው ላይ ያለው ኢምፖርትን ይከለክላል ዲስከሬጅ ያረጋል ኤክስፖርትን ያስፋፋል የሚለው እሱን እንቶ ከዛ በላይ በወሳኝነት የኢትዮጵያ ኢኮኖሚ መዋቅራዊ ችግር አለበት ስትራክቸራል ፕሮብሌም አለበት እንዴ ሽንኩርት እኮ ኢምፖርት እናደርጋለን ግን ቁጭ ብለን በሙሉ ለጎረቤት ሀገራት ኢንክሉዲንግ ለሱዳን ወሃም እንሰጥኛለ ከሱዳን ሽንኩርት ይመጣል እንቁላል እኮ ኢምፖርት አድርገን እኮ የፋሲካ ብርቱካን ከግብጽ እንገዛለን ይሄን ታውቃላችሁ ግን ውሃ በጣም ግሪ ብርቱካን ውሃ ነው ውሃ እንገዛለን ማለት ነው ከግብጽ ውሃውንኛ እየሰጠ በጣም መስራት አለብን የሌማት ትሩፋት ሲባል የከተማ ግብርና ሲባል የበጋርሻ ሲባል ምርት በጣም ማምረት መቻል አለብን ያም ብቻም አይደለም ከኩል ከጸጉር
ልብሱን ጫማ ኤቭሪቲንግ ኢምፖርት እናደርጋለን ሶ አገር ውስጥ ይሄን ማምረት መቻል አለብን ምናመርተው በጥራትም በብዛት ሶ አላማው ያደገ የውጭ ምርት የኛ ገንዘብ ለምሳሌ እኔ መግዛት አልችል ስል ጫማ ለምሳሌ ከውጭ የሚመጣ ጫማ 20 ሺህ ብር ሲሆንብኝ ኢትዮጵያ ውስጥ የተመረተ ጫማ ገዛለው ነው ያ የሥራ ዕድል ይፈጥራል ያ እንዲሆን መንግስት ኢምፖርት ተኪ ለሆኑት ላይ የበለጠ ትኩረት መስጠት መቻል አለበት ያ እንግዲህ ሪፖርት ላይ የብልጽግና ሪፖርት ላይ ወደ almost 80 አካባቢ % ብድር የተለቀቀው ለግል ባለሀብት ሶ በዚህ በከተማ በአርባናይዜሽን ከተማ እኔ ፕሊዝ በተለይ ኢትዮጵያ ውስጥ ላላችሁ አዲስ አበባ ላላችሁ ፕሊዝ ተንቀሳቀሱ በግራችሁ ይዩት ሂዱ ወደ እንጦጦ ሂዱ ከአዲስ አበባ ዩኒቨርሲቲ ጀርባ እየተፈጠረ ያለው ነው ለዛሬ ብቻ አይደለም እየተሰራ ያለው ዛሬ የዛሬው አመራር ዛሬ ብልጽግና እንደ ፓርቲ ጠቅላይ ሚኒስትሩ ዶክተር አብይ አህመድ እንደ ግለሰብ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ እንደ ግለሰብ እንዲሁም ይሄ ካቢኔ እየተባጠሰ እየተባላ እየተሰደበ እየተረገመ እየሰራ ያለው ስራ ለዚህ ትውልድ ብቻ አይደለም አዲስ አበባ 100 ዓመት ነው አይደል ሰው ለቀጣይ 100 ዓመት ቢያንስ የቀጣይ 100 ዓመቱም እንኳን ግሪን ኤሪያው ፓርኪንጎቹ ያረንጓዴ ሽፋኑን ለማሳደግ የሚደረገው ጥረት የመኪና ፓርኪንግ ቀጣይ ዘመን ኤሌክትሪክ ቻርጅ ስለሚሆን በሚል እሱን ታሳቢ ያደረገ እና እዩ ተንቀሳቅሳችሁ እዩ ከዛ ያ ማለት ችግር የለም ወይ ተምሩ ችግር ደሃ ሀገር አይደለ እንዴ የመጀመሪያው ደሃ መሆናችን እኮ ራሱ በቃ ደሃ ነች ኢትዮጵያ ደሃ ሀገር ነች በቃ ይሄ ችግር እኮ ነው ምን ማለት ነው የሥራ ችግር አለ የምግብ ችግር አለ ድህነታችን ይዞት የሚመጣው ማንንም የሆነ ገንዘብ ሲወረወርለት እና እሱ ማየት ያስፈልጋል ከዛውጭ የዶላር በገበያው እንዲወሰን መሆኑና አሁን የኢትዮጵያ ገንዘብ ወደ 100 እንግዲህ አንዳንዶቹ ብላክ ማርኬት እንዲ ነው ምናምን ይላሉ ግድ የለም የብላክ ማርኬትን አሁን ለሂሳብም በቃ ችግር የለውም ለምሳሌ በኖርማል ባንኮች ላይ 133 ብር 45 ሳንቲም ይመነዘራል ብላክ ማርኬትን ወሰዱት በዛ ብላክ ማርኬት 150 ብር ነው ብለን እንወሰድ ግድ የለም ነገር ግን ቪየትናም $1 26021 ብር 47 ሳንቲም ነው ዛሬ የሚመነዘረው እንግዲህ ቪየትናምን ኢኮኖሚ ወሰዱት ግዙፍ የሚባለው ኢኮኖሚ ነው ቪየትናም ግዙፍ ከአሜሪካ ጋር ባለው ንግድ ማለት ለምሳሌ እኛም እኮ ምንም ከአሜሪካ ዕቃ ባለማምጣት ቡናችንን ልከን ኢምፖርት ኤክስፖርት ማይነስ ኢምፖርት ወጥማስ versa ማርገን ትሬድ ሰርፕለስ ልንል እንችላለን ኤክሰሲቭሊ ኤሌክትሮኒክስ ማሽነሪ ጨርቃ ጨርቅ ይሄን በሙሉ የጣውላ ምርቶችን ኤክስፖርት ያደርጋሉ ወደ አሜሪካ ያስገባሉ ትርፍ ነው ከዚህ በፊት ስለ ቪየትናም ስለወራዋችሁ በሚል ዘን በተመሳሳይ ዘኤዥያን ታይገር የሚባለው አንዱ ኢንዶኔዥያ ነው $1 16828 ብር 56 ሩፒያ ይመነዘራል ማሌዥያ $1 3841 ብር ከ79 ነው ኡጋንዳ $1 3665 ብር ከ60 ሳንቲም ነው የሚመነዘረው ታንዛኒያ $1 2686 ብር ናይጄሪያ ናይጄሪያ ግዙፍ የሚባል ኢኮኖሚ ነው አፍሪካ ውስጥ $1 ወደ 1608 ብር ናይራ ማለት ነው የሚመነዘረው ደቡብ ኮሪያ $1 1440 ብር ከ83 ወን ነው የሚመነዘረው ፓኪስታን 280 ብር ከ95 ኬንያ $1 ወደ 129 ብር ከ50 ለዛውም ኬንያ አሁን ምንድነው ኬንያ ሞሮለስ ኤክስቼንጁን ኦፕን ነው ማርኬት ኤክስቼንጅ ሬት ነው የሚከተሉት ግን
ማሻሻል ያለባቸው ታስታውሳለች በባለፈው አመጽ ምናም ተቀስቅሶ ይቀራል አይቀርም እኮ ወይ ዛሬ አመት ወይ ዛሬ 2 አመት የተገብሩታል እና እሱን ወስደን ለምሳሌ በእድገት ደረጃ IMF የአፍሪካ ሀገራትን እድገት ያስቀመጠው አለ ከነዚህ ውስጥ ለምሳሌ ብታዩ አንጎላ ወደ አንጎላ 2.4% $1 ከዋንዛ ይባላል የአንጎላ ገንዘብ 917 ብር ከ50 ነው የሚመነዘረው ያመርታል አንጎላ የፍጆታውን እንቁላሉን ድንቹን ቆስጣውን ቃሪያውን ብርቱካኑን ይሄ ለሊቢ ስጋውን ራሱ ያመርታል ልብሱን ደውተሩን እስክሪብቶ እኛስ እስክሪብቶ ከሌላ ሀገር ደውተር ከሌላ ሀገር ሶፍቱ ከሌላ ሀገር ማስቲካ ከረሜላው ከሌላ ሀገር ለምን ይሄ ሲሆን በጣም የኑሮ ውድነቱ ያደገ ነው ለምን ምንዛሬ እንፈልጋለና በእኛ በምንዛሬ ይሄ እንዲሆን ቤዚክ የሚባሉ ቤዚክ ቢያንስ ዘይት የምግብ እህሎች እነዚህ በአገር ውስጥ መመረት መቻል አለባቸው ሌላውስ ይቅንጦት ይሆናል ከቻለው ሰየው አሁን አንዳንዱ ኖ መከልከል በቃ እንዳይመጣ ለምሳሌ የሂውማን ሄር እንደዚህ 80 ሺህ ብር 100 ሺህ ብር ከቻለስ ፋይን እና ቤኒን ለምሳሌ 6.5% ያድጋል ተብሎ CFA ፍራንክ ይባላል የቤኒን ገንዘብ 575 ብር ነው የሚመነዘረው ዛሬ $1 ሌላው ኮት ዲቯር 6.3% የትራኦሬ ሀገር ነው 6.3% ያድጋል CFA ፍራንክ ነው እንደሱም ገንዘብ ወደ 559 ብር 559 ብር አልኩ 559.69 CFA ፍራንክ ነው የሚመነዘረው ዲአር ኮንጎ 4.7% ያድጋል 2903.67 ኮንጎሊስ ፍራንክ በዋናነት ምርትን እናሳድግ ኢምፖርት ተቺ ይሆኑ ጨርቃችንን ጫማችንን የሥራ ዕድል እንፍጠር ዚሁ ከሀገራችን ልክ የህንዶች ያሉ ሜድ ኢን ኢንዲያ አይነት ነገር if you are an Indian just use an Indian product ማለት ወደዛ አብዮት መሄድ መቻል አለብን ማለት ነው ወደ የፓርላማ አባላት ተቃውሞ ያልኳቸው የሶማሊያ ፓርላማ አባላት እንግዲህ ፐብሊካሊ በተለይ የሶማሊያ የተፈጥሮ ሀብት ቋሚ ኮሚቴ የሚባለው ሶማሊያስ ፓርላሜንታሪ ናቹራል ሪሶርሰስ የተፈረመው ስምምነት የዚህ የሃይድሮካርቦን ነው የነዳጅ በኮስታል ላይን እና እዛው ሶማሊያ ውስጥ የተፈጸመው በትክክል አይደለም 90% ለቱርክ የሚሰጥ ነው ለምንድነው 90% የቱርክ ሆነ ኢንቨስትመንቱ እንዲመለስ ነው ከዛ 5% ደግሞ ራሱ ፊውሉ ለኮንሰምፕሽን የሚውል ነው which is not part and parcel of the cost breakdown ውስጥ የለበትም 5% ለሶማሊያ የሚደርስ ነው እና በጣም በተለያየ መንገድ ካርቶን እየሰሩ ነው ሐሰን ሼክ መሐመድ ትንሽ እየጡጦ ይዞ እየጠባ የቱርክ ረሲፕ ታይፕ ኤርዶጋን ደግሞ በትልቅ እንትን በስትሮ እየጠጣ እዚህ 5 እዛ 90 ብለው ተጽፎ እየታየ ነው ትክክል አይደለም የሚል የፐብሊክ አንገር ማስነስቷል ትዊተራቸው ሚዲያዎቻቸው ላይ ማለት ነው ሌላው እንግዲህ እንዳልኳችሁ ለሶማሊያ መጀመሪያ አሚሶም ነበር ከዛ ወደ አትሚስ ተሸጋገረ አሁን አውሶም የአፍሪካን ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን አለ በዛ ውስጥ ሰራዊት ያዋጡ ሀገራት በፍጥነት ሰራዊታቸውን ዲፕሎይ እንዲያደርጉ በዋናነት የቀረው የግብጽ ሰራዊት ነው ቶሎ ብሎ የግብጽ ሰራዊት እንዲመጣ እንግዲህ ሚድል ሸበሌ ላይ ነው የተመደበው ሚድል ሸበሌ ኦልሞስት አልሻባብ ካቻፕ ያረጋው ነው የግብጽ ሰራዊት ገብቶ ከአልሻባብ ጋር ይዋጋሉ የሚለውን ምናየው ነው የሚሆነው እንግዲህ የሰራዊት ያበረከቱ ወይም ሰራዊት ያዋጡ ሀገራት ትሮፕ ኮንትሪቢዩቲንግ ካንትሪስ ሚቲንግ መሪው ዮዌሪ ሙሴቬኒ ናቸው የኡጋንዳ ፕሬዝዳንት በዛ የአፍሪካ አንድነት ያስፈልጋል የገንዘብ ድጋፍ በተመሳሳይ ያስፈልጋል ሶማሊያም ሰራዊት ላዋጡ ሀገራት ማመስገን መቻል አለባት ለኦሰም ሰራዊትና ህዝቡ እንዲቀራረብ ጥረት መደረግ አለበት የሚል ነገር ከወጣ በኋላ አዲስ ውሳኔ ምንድነው ተጨማሪ 8000 ወታደር እንዲሰፍር ተወስኗል በዚህ ረገድ ኢትዮጵያ በዚህ በተጨማሪው 8000 ሰራዊቷን ማዋጣት አለባት የለባት የሚለው እንግዲህ
ከብሔራዊ ጥቅማችን አንፃር መታሰብ መቻል አለበት የሚል እምነት አለኝ ለምሳሌ ቱርክ የራሱ ኢንተረስት አለው ሌሎችም ለየኢንተረስታቸው ነው ለኛ ግን 12 ኪሎ ሜትር የምትሆን ኮስታል ላይን ለ50 ዓመት ሊዝ ስንጠይቅ ከሶማሊላንድ ጋር የሆነውን እሱ የምታዩት ነው ትናንት ለእናንተ ነግሬያቸዋለሁ ፑንትላንድ ላይ ጥናቶች አሳይተዋል የዩናይትድ አረብ ኤሚሬት ከእስራኤል የገዛችውን ራዳር ሲስተም እንደተከለች ያሳያል ግን ያውቃሉ ቢላ ሶማሊያ ቃል ግን they kept silent ለምን ፋይናንስ ለሚደረጉ በርበራ ላይ ሚሊታሪ ቤዝ አላት ዩናይትድ አረብ ኤሚሬት they kept silent ሌሎች ሀገራት አሜሪካ እስራኤልም ከሶማሊላንድ ጋር አብረው ለመስራት አሁን የሳውዝ ዌስት ሶማሊያ ሪጂናል ፕሬዚደንቱ ዩናይትድ አረብ ኤሚሬት ነው ያለው አቡዳቢ የሚሊታሪ አግሪመንት ይኖራል ተብሎ ይታሰባልና የኛ ምንድነው እስከምን ድረስ ነው ምን አይነት ብሔራዊ ጥቅም ልናስጠብቅ እሱን የሚለውን በደንብ ማየት ያስፈልጋል ከብንተው አልሸባብ ሞቃዲሾን ቴክ ኦቨር ያደርጋል አልሸባብ ሞቃዲሾን ቴክ ኦቨር ቢያደርግስ ምን አድቫንቴጅ አለን የሚለውንም እሱን ማየት ያስፈልጋል የቀጠናው የአሜሪካ የጸረ ሽብር ዋና ጋር ነን ከትናንት እስከ ዛሬ ግን የማሪታይም እኛ የሶማሊያ ጋራ ሸንተረር ሸለቆ ብቻ አይደለም ሰላም እንዲሆን ፈልግ እዛም ኢንተረስት አለን የሚለውን እሱን ማሳየት በጣም የሚያስፈልግ ነው የሚል እምነት አለኝ ከዛ ባለፈ እንዳልኳችሁ የግብጽ ጠቅላይ ሚኒስትር ወደ ኡጋንዳ ካምፓላ በመሄድ በስብሰባው ላይ ተሳትፏል ፊርማቸውን አሳርፈዋል በዚህ በስምምነቱ ማለት ነው በአግሪመንቱ ዝርዝር ጉዳዮችን ያዘ ነው ለምሳሌ አንደኛውን ብታዩት የወጣው ኦኬ ወደዚህ ካለን ግዚያችሁን እንዳልወስድ በሚል ነው ዝርዝር ሰራዊት ወደ 8 ሰራዊት መጨመር እንዳለበት ህዝብና ሰራዊቱን የሶማሊያ ናሽናል ኮንሰልታቲቭ ኮንፈረንሱን ማድረግ እንዳለበት ዝርዝር የተቀመጣለ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አርጃ አመሰግናለሁ ጋት ሚዲያን ሼር ላይክ ሐሳብ አስተያየታችሁን ስጡ በስፐታንክስ ድጋፋችሁን ግለጹ ሰብስክራይብ ካደረጋችሁም ሰብስክራይብ አድርጉ ኢትዮጵያ በክብር ለዘላለም ትኖር Thank you.